የሀና የዲኤን ምርመራ ውጤት መጣ። ሀና እንግዲህ የአቶ መስፍንና የወይዘሪት ሜላት ልጅ ሆና ተገኝታለች። እርግብ እኔ ልጃችሁ ነኝ ብላ የሀና ሂስትሪ ሁሉ ኮፒ አድርጋ ሚዲያ ላይ ወጥታ በማጭበርበር አታላ የወይዘሪት ሜላት ብር በልታ በአሁኑ ሰዓት ከቤት ተባራለች፣ ተዋርዳለች። የእውነት በጣም ያሳዝናል። እርግብ ግን በጣም እርግብና ባዩሽ ተዋርዷል ይሄ ነገር በማድረጋቸው እና አቶ መስፍን ከመጣ በኋላ ይሄ ዲኤን ምርመራ የግድ መደረግ አለበት ብሎ ተደርጓል እና ቤተሰብ ሙሉ ተደስቷል። ሀናም በጣም በዛሬ ቀን ተደስታለች። የሁለተኛ የወላጅ አባት አግኝታለች። ያው አቶ ኖላዊ መቼም ቢሆን አትቀይሮም ቃል ገብታለታለች። ድሮም እኔ ወላጅ አባቴ ቢመጣ እንኳን አንተን በማንም አልቀይርም ብላ ነበረ። ቢሆንም ግን ወላጅ እናትና ወላጅ አባት ስላገኙት በጣም ደስ ብሎታል። ግን ደግሞ አቶ ኖላዊ ደንግጦ ነበረ። ቢሆንም ሀና ከዚህ በፊት ቃል ስለገባችለት ምንም የሚፈጠር ነገር የለም። ባዩሽ ራሷን ሳተች በድንጋጤ። ከዚህ በፊት ባዩሽ ራሷን ተማምና ነበረ። ምክንያቱም ከዶክተር ጋር ተመካክራ የውጤቱን ለማክሸፍ አስባ ነበረ። ቢሆንም መጨረሻ ላይ አልሆነለትም፣ ተዋርዳለች። ውድ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? ኖላዊ ድራማ ተለቋል። ከፍታችሁ ዛሬ እንግዲህ ውጤቱ መጥቷል። ሀና የወይዘሪት ሜላት ልጅ ሆና ተገኝታለች። ቢሆንም ግን በጣም ነው የደነገጠችው። ከዚህ በፊት ወይዘሪት ሜላት ብዙ ነገርን ተናግራ ነበረ። መቼም ቢሆን ሀና የኔ ልጅ መሆን አትችልም፣ የኔ ልጅ እርግብ ናት ብላ ነበረ። ግን ውጤቱ ስለማይዋሽ እርግብ ዋሽታለች። ስለዚህ ውርደት ተዋርዳለች ማለት ነው እርግብ። ወይዘሪት ባዩሽም እንደዛ ተጋለጠች። የእሷ ስራ ሁሉ ተጋልጧል። ለወይዘሪት ሜላት ጓደኛ ነበረች። ቢሆንም ግን መጨረሻው ላይ ክዳለች ማለት ነው። ጓደኛ መካድ በጣም ከባድ ነው እና ወይዘሪት ሜላት ደግሞ የሆነ ሁሉ ነገር ለእሷ ነው የምትናገረው። ሁሉም ነገር ከሷ ጋር ስለምታማክረው መጨረሻው አላማረም። ባለፈውም የዲኤን ምርመራ ያስቀረችው ባዩሽ ነበረች። ዛሬ ደግሞ አቶ መስፍን ስመጣ ሁሉም ነገር ተሳክቶ ውጤታማ ሆኖ ወይዘሪት ባዩሽና እርግብም ተዋርዶ ቤተሰብ ሁሉ በደስታ ሆኖ መጨረሻቸው እንግዲህ ይሄ ሆነ። ጥሩ አይደለም መዋሸት። ዛሬ ዋሽቶ ጠዋት ዋሽቶ ማታ ማዋረድ ከባድ ነው ቤተሰቦቼ። ከዚህ በፊት ሀና ምናሴና ሰላም ሀና እህታችን ብትሆን እያሉ ምኞታቸው ነበረ። በዛሬ ቀን ደግሞ በዲኤን ምርመራ ሀና እህታቸው ሆና ተገኝታለች። በጣም ነው የተደሰቱት። ታውቃላችሁ አንቺ እህታችን ባትሆኚ ምንም የሚለወጥ ወይም ምንም የሚቀየር ነገር ምንም የለም። ድሮም በጣም የምንወድሽ እንደ እህታችን ነሽ፣ አንቺ ሰራተኛችን ብቻ አይደለሽም ብሏት ነበረ። ሀና እንግዲህ በራስ መተማመን ነው። ባለፈው ከእርግብ ጋራ እውነታ ይወጣል፣ አንቺ ግን ውስጥሽ ውሸትን እየዋሸሽ እንደሆነ ያውቃል። ግን በምላስሽ እውነት እንዳወራሽ እያስመሰልሽ ያው በቅርቡ ደግሞ ምርመራ ስለሚካሄድ ያ ቀን ምን እንደሚወጥሽ እናያለን ብሏት ነበረች። ሀና እንግዲህ በራስ መተማመን ያወራችው እውነታው እሷ ጋር እንዳለ ነው እና እውነታው እዞ ሰው ሲጓዝ መጨረሻው ያምራል እና የሀና መጨረሻው አምሮ ዛሬ ቀን እንደዚህ ተደስታ ስትኖር ቤተሰቡ ሁሉ ተደስቷል። ግን ወይዘሪት ሜላት በጣም ነው የደነገጠችው ባደረገችው ሁሉ ነገር። ያው ታውቃላችሁ በጣም ነበር የተቆጣች። ግን ሀና መጥፎ ነገር ብታደርግም ሀና ለሰላም ያደረገችው ነገር መርሳት አልነበረባትም። ግን ወይዘሪት ሜላት ያ ሁሉ ረስታ ሀና ላይ እንደዚህ መነሳት ተገቢ አልነበረም። ቢሆንም አቶ መስፍን ስለመጣ እኔ ራሴ በጣም ደስ ብሎኛል። ሀናም በጣም ተደስታ ነበረ። እንደገና ደግሞ በጣም ጥሩ ሰው እንደሆነ ነው
የተናገረችው ሀና ጋሼ በጣም ጥሩ ሰው ነው ያለችው ከምርመራ በፊት ነው። አቶ መስፍን ሀናን የተቀበላት እርግብ ልጄ ሳትሆን ሰራተኛ ነው የምትመስለኝ፣ ሀና ግን ትክክለኛ ልጄ ነው ውስጥ እየነገረኝ ያለው። ስለዚህ ሀና ልጃችን መሆን አለባት ብሎ ምርመራ ግን የግድ መደረግ አለበት ብሎ ከወይዘሪት ሜላት ጋር ራሱ ተጨቃጭቆ ነበረ። ወይዘሪት ሜላት ባዩሽ በብዙ መጥፎ ቃላቶች ስለ አእምሮዋን ስላበላሸቻት በቃ ጥሩ ነገር እያሰበች አልነበረም። ሀና ለብር ነው የመጣችው ብላ ነው ያሰበችው። በተቃራኒ ግን ሀና ለብር ሳይሆን ድሮም እንደ ማንኛውም ሰው እየሰራች ነበረ፣ ለብርም አይደለም። በእርግጥ የወይዘሪት ሜላት አግዛታለች፣ አባቷን በድርጅቱን በኩል አሳክማታለች፣ ከዚህ በፊትም ብር ሰጥታታለች። ይሄ ሁሉ አረሳችም ሀና። ግን ቢሆንም ሀና የሰው ብር የምትወድ ወይንም በውሸት የምትኖር ሰው እንዳልሆነች ሰላምና ምናሴ ራሱ ምስክር ናቸው። ለዛ ነው ምናሴና ሰላምም ሀና ጋር እውነት አለ እና እንደዛ ነው። ወይዘሪት ባዩሽ ሁሉ ነገር ከሀና አሰርቃ ነው በ50,000 የአሴር ጓደኛ አቶ ኖላዊ ቤት ገብቶ ሳጥን ፈትሾ የሀና ፎቶግራፍና የሀና መስቀል ወስዶ በዛ ነው ሚዲያ ላይ ወጥቶ እኔ ወላጅ ፈልጋለሁ ብላ ሁሉንም ነገር የሀሴትን ነገር ሁሉ ነገር የሀናን ሰርቃ ሁሉም ነገር አስመስላ ተገኝታለች። ግን ደግሞ ዛሬ ውርደት መጥቷል። የዲኤን ምርመራ ግልጽ ሆናል። ሁሉም ሰው ተደስቷል። ግን ደግሞ ባዩሽ በጣም ነው የተዋረደችው። ተይዛለች፣ ተጋልጣለች። ስራዋ ጥሩ አልነበረም። ማድረግ ያልነበረበት ነው ያደረገችው። ለብር ብላ ሁሉ ነገር አድርጋለች። እንደውም እኮ እርግብ ፈርታ ነበረ። ሌላ ሰው ቀርቶ ሰላም ራሱ ሀና እድለኛ ናት። አቶ ኖላዊን በጣም ነው የሚወዳት። እንግዲህ አለ ሀና መኖር አልችልም፣ ሀና ከሌለች እኔ አልታከምም በቃ ብሏል። አሴርም እንደዛ ሀናን በጣም ወዳታል። ሀና ሁሉም ሰው ይወዳታል፣ ያከብራታል። ምክንያቱም እውነት ብቻ ስለምታወራ ሰውን ስለምታከብር ጥቅመኛ ሰው ስላልሆነች ማለት ነው። እና ስለዚህ የሰው መጨረሻ የሚያምረው ሰው መጀመሪያ አቋሙን ካሳመረ መጨረሻው ያምራል ብዬ አስባለሁ። እንደ ሀና ማለት ነው። ቤተሰቦቼ ደህና ሁኑ። አመሰግናለሁ። ኖላዊ ድራማ ክፍል 45 ተለቋል። ገብታችሁ እዩት ማለት ነው።